ባል ሳታገባ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። እርሷ ግን ሰይጣን ልጅ አለመውለዷን ተጠቅሞ ያቀረበላትን የጋብቻ ጥያቄ ውድቅ አደረገችው። በዚህ ሊተዋት ያልፈለገው ጥንተ ጠላታችን ሰይጣን በልዩ ልዩ ሁኔታ ራሱን እየመሰለ በአካል በመገለጥ ሊያስታት የተቻለውን ሁሉ አደረገ። ነገር ግን አልተሳካለትም። ሰላም በመላው ዓለም የምትገኙ ውድ የሰውነት ሚዲያ ቤተሰቦቻችን እስከ መጨረሻው ብትከታተሉ ስለ አስደናቂዋ ሴት ታሪክ እንነግራችኋለን። መረጃው ለሌሎችም እንዲደርስ ሰብስክራይብ፣ ላይክ እና ሼር ያድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ቅድስት አፎሚያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግል የኖረች ሴት ነበረች። በየወሩ በ29 ቀን የጌታችን የልደቱን ወር በገባ በ21 የእመቤታችንና ወር በገባ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ እንደነበር ታሪካቸው ይነግረናል። ባለቤቷ አስተራኒቆስ ከዚህ ዓለም የሚያልፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሶስቱን በዓላት መታሰቢያ ማድረግ እንዳታስታጉል ከአደራ ጋር አዘዛት። እሷም የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አስርቶ ሰጣት። በከበረ ቦታም አኖረችው። ባሏ ካረፈ በኋላ ያዘዛትን መንፈሳዊ ስራ ከወትሮ አስፈልጣ መስራት ቀጠለች። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ ባያት ጊዜ ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠየቃት። ባሏ መንግስተ ሰማያትን ስለወረሰ ምንም ምጽዋት እንደማይሻ አስመስሎ ነገራት። ቅድስት አፎሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብና ኦፈመንጢጥን አብነት አድርጋ እነሱ እንኳን በህይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላዋጣ ስለው ማንነቱን ቀይሮ ሊያንቃት ቢሞክር የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። እሱም ተመልሶ መጥቶ እንደሚያጠፋት ዝቶባት እንዳቧራ በኖ እንደ ጢስም ተኖ ጠፋ። በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ሐሳቡንም የእግዚአብሔር ፈቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንቶስ መጽሐፍትን እየጠቀሰ እንደተፈታተነው ሁሉ ቅድስት አፎሚያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋግ አባቶች ታሪክን እየጠቀሰ ወደ ትዳር እንድትገባ ደጋግሞ ተወታት። ቅድስት አፎሚያ በእግዚአብሔር ኃይል ጸንታ በቅዱስ ሚካኤልም ተራዳኢነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የታለ በማለት በምድራዊ ንጉስና በጭፍራው መካከል የሚኖርን የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የእሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችበት። ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ መልኩ ወደ ትክክለኛ ማንነት ተለወጠና ጨለማ ለብሶ እየዛት አነቃት። ቅድስት አፎሚያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩን ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያን ባረካት። የረፍት ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ስጋው ደግሞ ተቀብላ ኤጲስቆጶስና ካህናቱን እንደየማዕረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶስና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰራላትን የቅዱስ ሚካኤልን ስዕል አቅፋ ስሟ ከተማጸነች በኋላ ሰኔ 12 ቀን በሰላም አረፈች። ይህች የታመነች ቅድስት አፎሚያ በሰላም እስክታርፍ ጊዜ ድረስ የተጓዘችበትን መንፈሳዊ ጎዳና አስተውለን ይሆን? አስቀድማ ከባሏ ጋር አንድ ሆና በታማኝነት ፈጣሪውን ያገለገለችው። በኋላም የባሏን ትእዛዝ አክብራ ምንም እንኳን ኃጢአት ባይኖርባትም ሁለተኛ ትዳር ራሷን ማጠላለፍ አልፈለገችም። በጎ ስራ ብልጣ በመስራት እግዚአብሔርን ደስ ለማሰኘት ተፋጠነች እንጂ። ሰይጣን ልጅ አለመውለዷን ተጠቅሞ ያቀረበላትን የጋብቻ ጥያቄ ውድቅ በማድረግ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆኑ መርምሩ ተብሎ በቅዱሳት መጽሐፍት የታዘዘውን መመሪያ ተጠቅማ ሰይጣንን በተወክሎ እግዚአብሔር ተቃውማ አሸነፈችው። የቅዱስ ሚካኤልን እርዳታ ያገኘችውና በሰላም አልፋ ወደ አገለገለችው እግዚአብሔር በክብር የሄደችው በጽናት ተጋድላ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። የቅዱስ ሚካኤል የረድኤቱ ኃይል ሁላችንን ይጠብቀን ለዘላለሙ አሜን።